ከጠንቋይ ደጋሚ ደብተራ ጋር ለምን ግንባር አትፈጥሩም? ፓስተር ቤኒን ለመቃወም ራሱ ጠንቋይ እኮ ነው። ፓስተር ቤኒ ጠንቋይ ነው፣ ሌባ ሞጭላፋ። ፓስተር ቤኒ ብዙ ሰዎችን የዘረፈ ዘራፊ ነው። ዛሬ እንደ ቶፒክ ማነሳው ጩፌክስን ነው። ዛሬ ጩፌክስን ነው የምናነሳው። ትንሽ ደቂቃ ነው የምንቆየው። ጩፌክስን እናነሳለን። ሰሞኑን ጩፌክስ እንትን አለ። ጩፌክስ አፈላ፣ አንተከተከ፣ ራዲያተሩ ሊቃጠል ነው። ደጋፊዎቹም የሰው አናት ላይ እንዲወጣ እያደረጉት ነው። እና ሰሞኑን እንደምታውቁት ጩፋን በተመለከተ የቃሊዮት ቤተክርስቲያን የቃሊዮት ዋና ቤተክርስቲያን ጽሕፈት ቤት እዚህ ደቡብ አፍሪካ ለሚያካሄደው አገልግሎት በደቡብ አፍሪካ ለምትገኝ የቃሊዮት ቤተክርስቲያን አጥቢያ ኮንፈረንስ እንዳለው ማስታወቂያ በሰራ ጊዜ ጩፋ ቤተክርስቲያኒቷ ልምምዱም ሆነ የዘይት ሽያጩ ጭራሽ ቤተክርስቲያኗን የማይወክል ማደግፈው እንደሆነ መግለጫ ባወጣችበት ሰዓት ላይ ጩፋም የመልስ ምት መልሶ ሰጥቷል። የመልስ ምት እና እሱ ጉዳይ ላይ ለማውራት ነው ዛሬ እዚህ የመጣሁትኝ። ሀሳብ መስጠት የምትፈልጉ ሰዎች ገብታችሁ ሀሳብ መስጠት ትችላላችሁ። ጩፋ ማጅራት ለመምታት፣ ለመዝረፍ፣ ዘይት ለመሸጥ፣ ገንዘብ ለማግኘት የሚሄድበትን መንገድ የሚያደናቅፈው የትኛውንም አካል ከመሳደብ፣ ከመዘርጠጥ፣ ከማንቋሸሽ እንካ ሰላምታ ከዛም ያለፈ የመልስ ምት ከመስጠት ወደኋላ የማይል እጅግ ጨካኝ በወንጌል ስም ከተደበቁ አደገኛ መርዘኛ፣ አደገኛ ተናዳፊ፣ አደገኛ ገንዘብን ትኩረት አድርገው የሰውን ሕይወት ከሚበዘብዙ አደገኛ ጠንቋዮች መካከል በዋናነት ሊጠቀስ የሚችል አደገኛ ጠንቋይ ነው እና ከኋላ ያለው ድጋፍ ደግሞ ምንም አይደለም። ከኋላ ያለው ድጋፍ የብሔር ድጋፍ ነው፣ ሌላ አይደለም። ጌታን መውደድ አይደለም፣ የመጽሐፍ ቅዱስ ትምህርት ልምምዱ አይደለም፣ እግዚአብሔር ስለሚጠቀምበት አይደለም። ከኋላ ያለው ድጋፍ ብሔር ውስጥ የመወሸቅ የመደበቅ ድጋፍ ነው ያለው እና ይህንን አመፀኛ የወንጌላውያን እንደ ዋና ቤተክርስቲያን የምትታይ የቃሊዮት ቤተክርስቲያን እንግዲህ የዚህ ሰውዬ ልምምድ የዚህ ሰውዬ ድርጊት አጋንንታዊ እንደሆነ መጽሐፍ ቅዱሳዊ እንዳልሆነ መግለጫ አውጥታ ነበረ። ከተቻለ ማቲ ከቻለ ወይም ሌላ ሰው ገብቶ ማስረጃ እንዳይቀርብልኝ ዛሬ አይፎን ስልኬን አንድ ቦታ ጥዬው ነው የመጣው። ጥዬው እንኳን አለ ለማስቀምጨው በሉት ማገኘው ይመስለኛል ነገር። አሁን ግን እጄ ላይ ስልኬ የለም አውጥቶ ለማሳየት። አሁን ላይቭ ከመግባቴ ከ1-2 ደቂቃ በፊት ነው እንደጠፋብኝ ያወቅኩት። ወፈርም ቀጠነም ግን ማስረጃ የሚያሳይልኝን ሰው አስገባና ማስረጃ እያሳየን ለማውራት እንሞክራለን እና አንድ መግለጫ ሰጥቶ ነበር ጩፋ የቃሊዮት ቤተክርስቲያንን መሪዎች የሚዘልፍበት ማለት ነው። ሰላም ላንተ ይሁን ሶልዬ፣ እንዴት ነህ? ሁሉ መልካም ነው አለን፣ እግዚአብሔር ይመስገን። እና ጭራሽ ለነፍሳት የማይቆረቆሩ ጭራሽ የሰው መዳን ጉዳያቸው የማይሰጡ ገንዘብ ባገኙበት መላ በሚሰርበት ቦታ ሁሉ እንደ ወንበዴ የሚያነፈንፉት ጩፋና መሰል አገልጋይ ነን የሚሉ መጽሐፍ ቅዱስ ጀርባ የተደበቁ ገንዘብ ዘራፊዎች
ቢዝነሳቸውን የሚያቆም የትኛውንም አካል ከመሳደብ ከመዝለፍ ወደኋላ እንደማይሉ ተገልጧል። አሁን የሚደግፉትን ሰዎች ተመልከቱ። ከዚህ በፊት እንደ ግለሰብ አቤል አቡና ሲቃወም ወይም ሌላ ሰው ሲቃወም ቀንተውበት ነው፣ ስኬቱ አናዷቸው ነው፣ የደረሰበት ነገር በጣም ትልቅ ስለሆነ እሱ ላይ መድረስ ስለማይችሉ ነው፣ እግዚአብሔር ከሱ ጋር ስለሆነ እነሱ በመቀኝነት ሴጣን አስነስቷቸውን ይላሉና የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎቿም ሆነ ቤተክርስቲያኒቱ በዚህ ሰውዬ ላይ የምትነሳበት ምንም ግራውንድ የለም። አሁን ምን ልትሉ? ግራውንድ የለም። ምቀኝነት ነው እንዳትሉ ተቋም ነው መግለጫ የሰጠበት። ምቀኝነት ነው እንዳትሉ፣ ቅናት ነው እንዳትሉ አቡነ አይደለም መግለጫ የሰጠበት፣ ትልቅዬ ተቋም ነው መግለጫ የሰጠበት። በኢትዮጵያ የወንጌል አገልግሎት ውስጥ በደቡብ ስፔሻሊ በደቡብ ምናልባት እዩ ጩፋም አሁን ጌታን እሰብካለሁ ብሎ ጌታን አውቃዋለሁ የሚለውን ምክንያት የሆነችው እቺው ቃለ ሕይወት የምትባል ቤተክርስቲያን እንደሆነች እርግጠኛ ሆኜ መናገር እችላለሁ። በደቡብ ውስጥ በወላይታ ውስጥ በል በሲዳማ በል በተለያዩ በሀዲያ በል በተለያዩ የደቡብ አካባቢዎች ላይ ቋንቋዎች ላይ በስፋት ወንጌልን በማድረስ መልኩ የአንበሳውን ድርሻ የተጫወተች ቤተክርስቲያን የቃለ ሕይወት ቤተክርስቲያን ናትና አሁን ላይ የእኛን ንግግር አላደመጣችሁ። ምክንያቱም ከእግዚአብሔር ቃልና ከእውነት ይልቅ ብሔራችሁን ስለምትመርጡ አንዳንድ ሰዎች እውነትን ስለማትወዱ አመፅን ስለምትወዱ ከዛ በኋላ ደግሞ በዘረኝነት ውስጥ ስለታጠራችሁ አንዳንዶቻችሁ ስንነግራችሁ አልሰማችሁንም እስካሁን ድረስ። ይሄ ሰው ልክ አይደለም፣ መንገዱ፣ ልምምዱ፣ ድርጊቱ ልክ አይደለም ብለን ቀንም ሌሊት በጣም ብዙ እኔና ወንድሞቼ በጩኸት ብዙ አሰምተናል። ፌስቡክ ላይ ያሉ ዩቲዩብ ላይ ያሉ እጅግ በጣም እግዚአብሔርን የሚወዱ በእግዚአብሔር ቃል ነገሮችን እየገለጡ የሚያስረዱ ልክ እንደነ ጋይ ዘላለም አይነት እንደነ ቴዎድሮስ ተጫን አይነት እነ ተጉንም በሉ እነ አማንንም በሉ ሌሎቹንም መዘርዘር አሁን የዘረዘርኳቸውም ያልዘረዘርኳቸውም በጣም ብዙ ወንድሞች ሐሰተኝነቱን በይፋ እንደ እግዚአብሔር ቃል ገልጠው ነግረዋቸዋል። ብዙዎቻችሁ ግን ለእግዚአብሔርም ቃል ለወንድሞችም ምክር የተገዛችሁ አይደላችሁ። ምክንያቱም ቅድም እንደተናገርኩት አንዳንዶቻችሁ ብሔራችሁ ስለሚበልጥባችሁ ሌላ ታሪክ የለው። በቃ ብሔር ስለሚበልጥብ ነው። የእሱ አካባቢ ተወላጅ ስለሆንክ ዘረኝነት ውስጥ ስለሆነ የተዘፈቀው ሁላችሁንም አላልኩም። እሱ አካባቢ ላይ ሆኖ የሚቃወሙት ሰዎች አሉ። ለምሳሌ የቃለ ሕይወት ቤተክርስቲያን መሪዎች ወላይታ ያሉ የቃለ ሕይወት ወላይታ የሚገኙ የቃለ ሕይወት መሪዎች ይህን ሰው አይቀበሉትም። ቀድመው ሐሰተኛ የሐሰት ልምምድ ውስጥ ያለ ገምቶ አዳሪ ጠንቋይ እንደሆነ ከዚህ በፊት በመግለጫ አውጥተውበታል። ግን ህዝቡ ሰሚ አይደለም እና ማቲ እንኳን ደህና መጣ ሰላምታ አቅርብልንና እስቲ ጽሑፉን አንብብልን። እሱ እንደጻፈው አድርገን ማንበብ ከቻልክ ብታነብልን ደስ ይለኛል። ማነብበት የለኝም። ሀሳብ አስተያየት መስጠት የምትፈልጉ ሰዎችን አስገባቸዋለሁ። አቤላ እንዴት ነህ? ሰላም ነው ወይ? ደህና ነኝ በጣም። አይ ቲንክ እኔ ማንበብ አልችልም መሰለኝ። የሚችል ሰው ካለ ቢገባ፣ ካልሆነ ግን ሌላ ስልክ ልፈልግና በዛ ማንበብ እችላለሁ። ማንበብ የምትረዱን በማንበብ እንትኑን በማንበብ የምትረዱኝ ሰዎች ካላችሁ ይኸው የአንድ ስልክ የመጥፋት ጥቅሙ ይሄ ነው። አቤል ሰላም ነው? እንዴት ናችሁ? ሰላም ነው? ብዙም አልቆይም። የሆነ መረጃ ምናምን የሆነ ነገር ተናግሬ ሊወጣ ነው። ሰላም ይብዛ። ከየት ቤተ እምነት ነን? ቤተ እምነትን ንገረን፣ አስተዋውቀን ራስህን፣ ከዛ መልእክትን እንሰማለን። እሺ ሰላም ነው ወንድሜ። እኔ በጣም አንተን በጣም ነበረ የሚቃወምና አሁንም ወደ እንትን ከሆነ እቃወማለሁ። አሁን ደግሞ ትክክለኛ መንገድ ነው የመጣዋለሁና እኔ ሳውዝ አፍሪካ ነው ያለሁት። የሆነ መረጃ ከዚህ ማለት ነገም ቢሆን የሚታወራው መረጃ ሊሰጥ ነው። ሳውዝ አፍሪካ በዘመን ነው እየሆነ ያለውና አገልግሎት በዘመን የሆነ በጎደኛ የሆነ ያው ታውቃለህ፣ ብዙ ጊዜ አንተ የራስህ ታወራለህ። በጣም ነው እየተቸገርን ያለ ነው። እኔ ቃለ ሕይወት ነው ያደግኩትና ኢትዮጵያ ሳለሁ አሁንም እዚህ ጋር ቃለ ሕይወት ምናምን የለም። አብዛኛው ቦታ ሳውዝ አፍሪካ ላይ ዝም ብሎ እንትን ነው የሚሆነው ማለት ነው። እኔ ቃለ ሕይወት ነው ያደግኩት። ቃለ ሕይወት ባወጣ ህግ ነው የምመራውና
ቃለወት ሲጀመር ራሱ ኢትዮጵያ ራሱ እኔ ደቡብ ልጅ ነኝ። ኢትዮጵያ ራሱ ቃለወት በጣም እንደዛ ነገር በጣም አጥንታ ነው የምትቃወም ማለች በጣም እና እዚህ ጋር ትላንትና ቃለወት ባወጣችው መረጃውን እሱ በእንግሊዝኛ እንደውም ኢንቫይት አድርጌያለሁ ይላል። እዚህ ያለውን ህግ ራሱ እየጣሳ ማለት ነው። እንደዛ አይነት ሰውን ኢንቫይት የሚያደርጉት በዘመን ነው እያደረጉ ያለሁትና እንደዛ ነገር እንዲቃወሙ ኢየሱስ ክርስቶስ ሲመጣ ለደቡብ ለሰሜን ለምስራቅ አይደለም ሲመጣ የመጣው ማለት ነው። ስለዚህ እንደዛ ነገር እያደረጉ ያሉት አገልጋዮች ተባዮች አሉና እነዛን መቆማ እሱም ብቻ ሳይሆን አገልጋዮች እዚህ ጋር ሳውዝ አፍሪካ በብሔርና በዘመድ ተወሽቀው ያሉትና ያሉና እነሱንም ጭምር ነው መቃወም አለብኝ። እሱን አይደለም ማምታት እንደውም ያለብኝ እዚህ ጋር ያሉት እሱን ኢንቫይት ያደረጉት ነው ማለት ነው። አሁን እንደውም ከሱ ጎን ያሉት ሁለት ቡድን ነው አሁን እየወጡ ያሉት። ስቴል ለንደን ነው የተጋበዘችው ቸርች ማለት ነው። ነገም ሁለት ቡድን ነው ያለው እሱ የሚደግፍና ማይደግፍ በቃለወት ስር ያለውና በሱ በዩ ጎን ያሉ ሰዎች ናቸው ሁለት ነው። ነገ እንደውም ድብድብም ሳይኖር አይቀርም። እንደዛ ነገር አጥብቀህ ነው መናገር አለብህ። ጥሩ ነው በርታ። ይሄ ነው ለማለት ፈልጌ ነው። እሱ ብቻ አይደለም እዚህ ሳውዝ አፍሪካ ያሉት አገልጋዮች ራሳቸው ኢንቫይት የሚያደርጉ ሳውዝ አፍሪካ በዘመድና በጓደኝነት ነው የሚያደርጉት። ትክክለኛ ነገር ነው። አሁን እኛ ራሳችን በጣም እየተቃወመን ነው። ሌላ ቤት ራሱ እየተከፈተ ነው እንደዛ ነገር። እንደውም አንተን ሼር አደርጋለሁ። እንደውም የሆነ ቤት በጣም ፕሮግራም ተደርጎ ነው 500-600 ሰው ቁጭ ብሎ ነው የሚያየው። የሆነ ሰውንም የሚከፍተው ልጅም ሳውዝ አፍሪካው ነው ማለት ነው። ስለዚህ ይሄን ነገር አንተ ጥሩ ነገር ነው አሁን ይዘህ እየሄድክ ያለው እንደዛ ነገር ለእኛም እንደውም ለውስጥ እኛም እንከታተላለን። እንደዛ ነገር አንተም በርታ። በጣም ነው የሚወድ በዛም ጥሩ ነገር ነው እየመጣ ያለውና እንደዛ ነገር አይሆንም። ቃለወት ያወጣችው ሙሉ ወንጌል ያወጣው ህግ ሚጢስ አገልጋይ አይደለም፣ በጉልበት የሚሄድ አገልጋይ አይደለም። እኛ ደግሞ እኔ ደቡብ ስለሆነ አገዛለሁ። ይሄ ፖለቲካ አይደለም። ፖለቲካና አገልግሎት በጣም ይለያል። እኛ አሁን በተለይ በቀደም አንተ እኔ በጣም እንትን ብሎኝ ነበር። እኔ በጣም ይሁን በጣም ይጎድ ነበር። ግን እንዲህ የጠላሁት እሱም ብቻ ሳይሆን እሱ ጎን ያሉት እኛ ደቡብ ስለሆነ ነው እንዲህ ያደረጉት አይደለም። እኔ ደቡብ ልጅ ነው። ይሄ አይደለም ደቡብ ስለሆነ አይደለም። እኔ ፖለቲካ ወይም እኔ ከምባታ ወይም ሀዲያ ወይም ወለታ ሆኜ በወለታ ወይም መንገድ ምናምን ሲሆን ነው እንደዛ ነገር እንትን ብለው አገልጋይ እስከሆነ ድረስ ሰሜን፣ ደቡብ፣ ኦሮሞ፣ አማራ የሚባል ነገር የለም። አገልጋይ ለሁሉም ነው አይደል እንዴ? እዩ ከተቃወም እንደ እግዚአብሔር ቃል ነው መቃወማት። ስህተት ከሰራ ስህተት ነው ማለት ነው እንጂ አይ ደቡብ ስለሆነ ስህተቱም እየሰራ ይቀጥል፣ ሰሜን ስለሆነ ኦሮሞ ስለሆነ ሰብሰኑ እየሰራ ይቀጥል ማለት ዘበት ነው። ይሄ አገልግሎት አይደለም፣ ሰይጣናዊ ስራ ነው፣ ጠንቅልና ነው። ይሄን ነገር በጣም ደግፋለሁ፣ ጎኔ ነው፣ ቀጥልበት፣ በርታ። ያ ይወስዳል። ሌላ ውስጥም ሌሎችን ደግሞ በጣም ያገለግሉት ከነሱ ጋር እንደው ፍቅር እንትን ብላይ ማገልገል ቀጥል። በእኛ ጎኔ ነው የሚሆነው። ቀጥል። በጣም እንወደዋለን። ከስር ያላችሁ ምንም አትቃወሙ። ይሄ ነገር ሳውዝ አፍሪካ ያለው በዚህ በሁለት ቀውን ያለው ነገር ጥሩ አይደለም። ምንም አትቃወሙ። በዚህ ላይ እኛ ሁላችንም በሱ ጎን መሆን አለበት። ሳውዝ አፍሪካ ያለው ነገር በጣም ትልቅ ወንጀል እየሰራ ነው። በወንጌል ስም ሌብነት እየሰራ ነው ሳውዝ አፍሪካ። ስለዚህ እያለቅን ነው። ስለዚህ በሱ ጎን እንሁን። ይሄ ነገር ጥሩ አይደለም። ለምን መጣ? ትላንትና መጥቷል። ዛሬ ምን ለማድረግ ነው መጣው? የቃለወትን ህግ ለምን ይጥሳል? ቀጥል አቤላ። ታንኪዩ ጊዜያችን አመሰግናለሁ። እኔም ስፔሻሊ የዘረኝነት ነገር ዘረኝነት ሲባል ደቡብ ስለሆኑ ሌላን አንድ ላይ ተባብረው ይገፋሉ ማለት አይደለም። እዛው ደቡብ ውስጥ ያሉ ደቡብ ለደቡብ ይገፋፋል። ሀዲያው ከከምባታው ጋር፣ ወላይታው ከሲዳማው ጋር መገፋፋት አለ። ይሄ በጣም የከፋ የከረፋ ዘረኝነት አለ። ሰው በክርስቶስ ሆኖ ዳግም ተወልዶ እንግዲህ በክርስቶስ መስቀል ላይ የጥሉ ግርግዳ ፈርሷል ብሎ ሲያበቃ ክርስትናን ወይም ክርስቲያን ነኝ የሚልን ስምን አንጠልጥሎ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ጉራጌ ነኝ፣ አፋር ነኝ፣ ከምባታ ነኝ፣ ሀዲያ ነኝ፣ ወላይታ ነኝ፣ አርጎባ ነኝ፣ አርባ ምንጭ ነኝ። እንደዚህ አይነት ነገር እጅግ የሚያጸየፍ መስቀል ላይ የሞተ ኢየሱስ ክርስቶስን ከሚያመልክ ህዝብ የማይጠበቅ ነው። የአሜፍ ጂሰስ መቀጠል ይቻላል። ሀሳባችሁን ስጡ። ጂጂ አትድከሚ፣ አቡና ሌባ፣ አቡና ዘራፊ ምናምን የሚሉትን ሰዎች ታገሷቸው፣ ችግር የለውም። እኔ ቆሻሻ ሰዎች ቤተሰብ የሚናገሩ ሰዎች ምናምን ከሆኑ ይሰየፉ። አቡና ሌባ ምናምን ግን ችግር የለውም። እንደሰረኩ ትነግረኛለህ። እሺ፣ ሰላም ይብዛባ። ሰላም ለእናንተ ሁላችሁም፣ እግዚአብሔር ይመስገን። እኔም ያው እንትኑን አይቼዋለሁ፣ መግለጫውን የቃለ ሕይወት ያወጣችውን
መግለጫውን አይቻለሁኝ። አይ ቲንክ ባልሳሳት አንዷ ደቡብ አፍሪካ ያለችው የቃለ ሕይወት ቤተክርስቲያን አንዷ አጥቢያ ናት መሰለኝ ግብዣውን መጀመሪያ ያቀረበችውና እንግዲህ የትኛውም ቤተ እምነት የራሱ ዶክትሪን አለው፣ የራሱ አካሄድ አለው፣ የራሱ ስርዓት አለው። የሚቀበል አገልጋይ ይኖራል፣ የማይቀበል ይኖራል። አልቀበልም ማለት መብቱ ነው፣ መግለጫ ማውጣትም መብቱ ነው። ግን ወደ እንትኑ ስንመጣ ወደ ትክክለኛ ወደ እውነታ ወደ መጽሐፍ ቅዱሳዊ አስተምሮ ስንመጣ እንግዲህ ከአንዱ ቤተ እምነት ሌላ ቤተ እምነት ሊለያይ ይችላል። እንደምታውቁት በዚህ ዘመን ደግሞ ብዙ ልምምዶች አሉ። የቸርች ስትሪም ስናይ ያው ቸርች እየወደቀች እየተነሳች ነው እዚህ የደረሰችውና ብዙ መጥፎ ነገሮች እንደ እግዚአብሔር ቃል ያልሆነ ልምምዶች ሲገቡ ጌታ ሲታደግ ምን እያለ ነው ያው እየወደቀ እየተነሳ ነው እዚህ የደረስነው እና አሁን ደግሞ ያለንበት ዘመን ያው አስቸጋሪ ነው። በጣም ትውልዱ ጥንቃቄ የሚያስፈልግበት እንትን ነው። አሁን ወደ እዩ አገልግሎት ስንመጣ ማለት ነው እኔ አሁን ከመጽሐፍ ቅዱስ አንጻር አቤል ምንድነው ጥያቄ የሆነብኝ ማለት ነው አንድ አገልጋይ ከእግዚአብሔር ጸጋ ይቀበላልና ከእግዚአብሔር የተቀበለውን ጸጋ ግን በታማኝነት አድሬስ ማድረግና አለማድረግ የሰውየው ኳሊቲና የሰውየው ምን ያክል ወደ ክርስቶስ ኢየሱስ ማደጉን የሚያሳይ ነው ብዬ አምናለሁ። አንዳንድ ጊዜ ሁለት ሰዎች እኩል ጸጋ ተቀብሎ ማለት ነው አንዳንዱ በታማኝነት አድሬስ ሊያደርግ ይችላል ክርስቶስን ብቻ ለመግለጥ ለእግዚአብሔር ክብር ብቻ። አንዳንዱ ደግሞ ያንን ጸጋ ለራሱ ዝናና ጥቅም ሊያደርገው ይችላል። ዞሮ ዞሮ ግን የተቀበሉት ሁለቱም ከእግዚአብሔር እስከሆነ ድረስ ይህን ሀሳብ ከየት አመጣ ዮሴፍ? ይህን ሀሳብ ከየት ነው ያመጣው? መነሻ የእግዚአብሔር ቃል ካለ በተለይ አሁን ጸጋ የምትለው ጉዳይ የአዲስ ኪዳን ጉዳይ ስለሆነ መነሻ ቃል ካለ ንገረን። አንዱ እንደዚህ ያደርገዋል፣ አንዱ እንደዚህ ያደርገዋል። ሰው የእግዚአብሔርን ቃል ከተቀበለ በኋላ ለራሱ ጥቅም ያውሏል የሚል የእግዚአብሔር ቃል ሀሳብ ካለ ልስማ። መብትህ ነው ሀሳብህን እንደፈለግ መስጠት ጸጋ ስለ አሁን ለምሳሌ ጌታ ኢየሱስ ክርስቶስ ምንድን ነው ያለው? በእኔ የሚያምኑ እንደዚህ አይነት ምልክቶች ይከተላቸዋል ብሎ የተናገረ ነገር አለ እና በክርስቶስ ያመኑት የሚከተላቸው ምልክቶች አሉ። በስሜ አጋንንትን ታወጣላችሁ ይላል። ሌላ ምልክቶችም ይላል። ያ ነገር ይታያል። እኔ አሁን ምንድነው የሰዎቹ ኳሊቲ በታማኝነት አድሬስ ማድረግ አለማድረግ የሰውየው ችግር ነው። ግን በደፈናው እንደዚህ አያይዘን ለምሳሌ ለዝናው የሚጠቀም ወይ ደግሞ የሚቸበችብ እንደዚህ አይነት ነገሮችን የሚሰራ ከአጋንንት ነው ማለት እንችላለን ወይ አቤላ? ማለት ይሄ ከአጋንንት ነው ድግምት ነው ጥንቆላ ነው ምናልባት በአጭር ቃል እዩ ጩፋ የሚባል ሰውዬ ከመፈጠሩ በፊት ቃለ ሕይወት የምትባል ቤተክርስቲያን ወንጌል እያደረሰች ነበር። ወንጌል በሱ አይደለም እዚህ የደረሰው፣ በእዩ ጩፋ አይደለም ወንጌል እዚህ የደረሰው። በአብያተ ክርስቲያናት አገልግሎትና አገልጋዮች በኩል ነው ወንጌል እዚህ ጋር የደረሰው። ለደቡብ ሕዝብ በለው ለሰሜን ሕዝብ በለው እዩ ጩፋ የሚባል ሰውዬ ቴሌቪዥን ከመኖሩ በፊት ወንጌል እየተሰበከ ነበር። እሱን ከማወቃችን በፊት ቸርች ከመክፈቱ በፊት ቤተክርስቲያን ወንጌል እየሰራች ነበረ። ስለዚህ አንድ ቤተክርስቲያን ደግሞ ትልቅ ቤተክርስቲያን ናት። አንድ ቤተክርስቲያን ወይም እሱ ግለሰብ እሱ ክራይስት አርሚ ብሎ እንደሚዘውረው የግል ሱቅ የሆነች ቤተክርስቲያን አይደለች። የእግዚአብሔር ቃል መተዳደሪያዋ ነው። ህገ ደንብ አላት። ኦዲት ትደረጋለች። የራሷ አሰራር አላት። በሺዎች የሚቆጠሩ አጥቢያ ቤተክርስቲያኖች በኢትዮጵያ ዙሪያ የተከለች ወንጌልን ያስፋፋች ኢቨን ኢፍ እኔ በማውቀው መንገድ ሩቅ ምስራቅ ወደ ቻይናም ወደ ተለያዩ ሀገሮችን ወንጌል ሚሽነሪዎችን የምትልክ ወደ ታይላንድ ወደ ተለያዩ ሀገሮችን በማውቀው ሚሽነሪዎችንም የምትልክ በጣም ትልቅ ቤተክርስቲያን ናት ቃለ ሕይወት ቤተክርስቲያን። የቃለ ሕይወት ቤተክርስቲያን መሪዎች የእግዚአብሔርን ቃል አይተው በእግዚአብሔር ቃል ፈትነው የዚህ ሰው አገልግሎት መጽሐፍ ቅዱስ አይደለም፣ ድርጊቱ መጽሐፍ ቅዱስ አይደለም፣ ልምምዱ መጽሐፍ ቅዱስ አይደለም፣ ስለዚህ በእኛ ቤተክርስቲያን ይህንን ሰው አንቀበለውም ብለው መግለጫ ሰጥተዋል።
ስለዚህ እኔ መጀመሪያው ነው ከዚህ ሰው ጋር አይደለሁም፣ ግን በአቋም ደረጃ የቃለ ሕይወት ቤተክርስቲያንን መታዘዝ፣ የቃለ ሕይወት ቤተክርስቲያን አባቶች የሚናገሩትን ነገር እሺ ማለት ከእግዚአብሔር ቃል ሐሳብ ጋር መስማማት እንደሆነ አምናለሁ። ምክንያቱም የዚህ ሰው ልምምድ ያልተፈተነ የእግዚአብሔር ቃል መሰረት የሌለው ልምምድ ስለሆነ ማለት ነው። ስለዚህ የተጠቀሱ ሐሳቦች አሉ። ለምሳሌ የዘይት ሽያጩ አንተ ቅድም ጥቅስ ጠቅሳለህ። ኢየሱስ ክርስቶስ ለሐዋርያቱ በነፃ የተቀበላችሁትን በነፃ ስጡ፣ እንዲሁ የተቀበላችሁትን እንዲሁ ደግሞ ስጡ ብሎ ትእዛዝ አዟቸዋል። ጸጋ ብቻ አይደለም ኢየሱስ የሰጠው፣ ጸጋውን ኦፕሬት የሚያደርጉበት ወይም ጸጋውን ማኔጅ የሚያደርጉበት መጽሐፍ ቅዱሳዊ ትእዛዝ ለሐዋርያቱ ሰጥቷል፣ ለተከታዮቹ ሰጥቷል ኢየሱስ። ስለዚህ በአጭር ቃል የዚህ ሰው ሐሰተኝነት አጋንንት ከማውጣት ካለመውጣት ጋር አያያዝም። እውነተኝነት አጋንንትን ከማስወጣት ጋርም አያያዝም። አሁን በጣም ብዙ ህዝባችን የሚታለለው እግዚአብሔር አብሮ እንዳለ ማሳያ አጋንንት ማስወጣት ነው ምናምን አይደለም። እግዚአብሔር አብሮ እንዳለ ማሳያ ትእዛዛቱን መከተልክ ነው። የጌታህን ትምህርት ነው ወይ የምትከተለው? ያለህን ነው ወይ የምታደርገው? ነው የመጀመሪያው ትእዛዝ። ምክንያቱም በስምህ አጋንንት አላስወጣንም ይሉታል። በስምህ ታምራት አላደረግንም አላወቅኳችሁም ይላቸዋል። ምኖችን? የበግ ለምድ የለበሱ በውስጣቸው ነጣቂ ተኩላ የሆኑ። ስለዚህ በኢየሱስ ስም አጋንንት ማስወጣት ብቻ ራሱን ችሎ የእውነተኝነት ምልክት አይደለም። የእውነተኝነት ምልክት ፍሬ ነው። ፍሬው ደግሞ መንፈሳዊ ፍሬ ነው። የመጀመሪያው የፍሬው ማረጋገጫ ደግሞ የጌታን ትእዛዛት መከተል ነው። ስለዚህ አንድ እውነተኛ ከነፍሱ የክርስቶስን ትምህርት ያዋሃደ ነፍሱን በክርስቶስ ትምህርት ያጠመደና ያሰለጠነ አንድ አገልጋይ በየትኛው መንገድ አጋንንትን ቢያስወጣ ተአምርን በእጁ ቢደረግ ክብሩን ለራሱ አይወስድም፣ ወደ ገንዘብነት አይለውጠውም። ምክንያቱም ገንዘብን መውደድ ዋነኛውና አንደኛው የሐሰተኞች ምልክት ስለሆነ ማለት ነው። እዩ ጩፋ ገንዘብን ዘይት የሚቸበችበው ፎቶ ለጥፎ ዘይትን ገበያ ላይ የሚያውለው ምንም ስለሆነ ለአገልግሎቱ ድጋፍ እንዲሆንለት አይደለም፣ ገንዘብ አምላኩ ስለሆነ ነው። አሁንም ደቡብ አፍሪካ የሄደው የነፍሳት ጉዳይ ግድ ብሎት አይደለም። ሲዝን እየጠበቁ ደቡብ አፍሪካ ሄደው የሚያገለግሉት ደቡብ አፍሪካ ቀበቶ ከመሸጥ ተነስተው እስከ ትልልቅ ሱቅ እስከ መክፈት የደረሱ በላባቸው ጥረው ግረው የሚኖሩ የደቡብ ኢትዮጵያ ብርቱ ሰራተኛ ተወላጆች ስላሉ የእግዚአብሔርን ቃል እንደሚወዱ ስለሚታወቅ ነብይ እንደሚወዱ ስለሚታወቅ ከነሱ ገንዘብን ለመሞጭለፍና ለመዝረፍ ነው እንጂ የነፍሳት ሸክም ኖሮበት እግዚአብሔርን ስለሚፈራ ወንጌልን ለፍጥረት ላድርስ ብሎ አይደለም የሄደው። ስለዚህ አሁን በጣም የተሳደበው ማይሆን ትችትን ያቀረበው ቃለ ሕይወት ቤተክርስቲያን ላይ ኔትወርኩ እንትን ይላል። ታባርኩ አልሰማም እንዴ ወዳጆች? ይቆራረጣል። አይ ይሰማል። ቀጥል። አሁን ደህና ነው። ሲቆራረጥ ንገሩኝ። አንድና አሁንም የቃለ ሕይወት ቤተክርስቲያን የወጣችበትን መግለጫ ተከትሎ ስድብ ቀረሽ ሐሳብ የሰነዘረው የቃለ ሕይወት ቤተክርስቲያን እሱ ሊዘርፍበት የተዘጋጀው አጥቢያ ላይ ማንም ሰው እንዳይቀበለው ብላ ቀድማ መግለጫ ስለሰጠችበት ነው። ገንዘብ እንዳያገኝ በር ስለዘጋችበት መግለጫ ወጣ። የራሱን መግለጫ ግለሰብ ቤተክርስቲያኗን እጅግ በሚያስጠላ መንገድ ዘለፋት እና ከቻለ ፍቄ ያለህ ደብዳቤው አለ የጻፈው እዩ ጩፋ መልስ የሰጠ ጽሁፍ ካለ ታነብልን። አላውልኩም። ቆይ እስቲ ፈልጌ ያመጣለሁ። እኔ ጋር ላቤላ ማንበብ እችላለሁ። አሁን ማንበብ ትችላለህ? በቃ አንብብልን። በትልቁ ላድርገህ ምንድን ነው? አይ ኖ እንደዚህ አነባዋለሁ። ሁላችንም ይህንን ደብዳቤውን ሐሳብ እንስማ። እዩ ጩፋ የመለሰው አከርካሪው ለተሰበረው አክራሪ ቡድን ይድረስ። የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ አማካኝነት ጥቅምት 28 2018 ዓ.ም ነብይ እዩ ጩፋን በተመለከተ የወጣው ደብዳቤ እርሱንም ሆነ እርሱ የሚመራውን ታላቅ ህዝብ የማይመጥን
እንዲሁም ለነቢያት ካለው ከጭፍን ጥላቻ የመነጨ መሆኑን ፍንትው አድርጎ ያሳየ መግለጫ ነው። ይህ መግለጫ ከመጽሐፍ ቅዱስ ትምህርት፣ ከቤተ ክርስቲያን ሕግና ከመንፈሳዊ መመሪያ ጋር የማይጣጣም መሆኑን በሚገባ ተገንዝቤያለሁ። የቤተ ክርስቲያን ዋና ተልዕኮ የሰዎችን መዳንና መንፈሳዊ እድገት መሆኑን እየታወቀ ዋናውን ተልዕኮ ወደ ጎን በመተው ባረጀና ባፈጀ በአንደኛው ክፍለ ዘመን በቀረው በሃይማኖታዊ ጥላቻ መጠመዳችሁ ሌላ አሳፋሪ ጉዳይ ነው። ብዙ ምዕመናንን አቅፎ የያዘ ትልቁ ተቋም ትልቁን ተልዕኮ ከረሳ ኪሳራ ውስጥ መሆኑን እግረ መንገዴን እየገለጽኩ እኔ የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ አማካኝነት ተላላኪ ሳይሆን ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ ከተባሉት ውስጥ ያለውና ድርሻዬን በሚገባ እየተወጣው ያለው ሰው ነኝ። በመጨረሻም የዚህ መግለጫ አውጪዎች ራሳቸው የኢትዮጵያ ቃለ ሕይወት ቤተክርስቲያን ስራ አስፈጻሚ ኮሚቴ ብሎ የሚጠሩት የተከበረውን የእምነቱን ተከታዮች የማይመጥኑ በጥላቻ የታወሩ ኃላፊነት የጎደላቸውና ኋላ ቀር አስተሳሰብ ያላቸው መሪዎችም ጭምር መሆኑን በደንብ ይገልጻል። ነብይ እዩ ጩፋ የክራይስት አርሚ ኢንተርናሽናል ቸርች ፕሬዝዳንት፣ የኢትዮጵያ ጴንጤቆስታል አብያተ ክርስቲያናት ምክትል ፕሬዝዳንት፣ የኢትዮጵያ ወንጌል አማኞች ካውንስል ቦርድ አባል ይላል። ያው አማርኛውን እያስተካከልኩ ነው ያነበብኩት። አዎ እያስተካከልክ እንዳነበብክ ገብቶኛል። አቡሽ እንዴት ነህ? ሰላም ላንተ ይሁን ብያለሁ እንደምንለማለው እና ይሄ የቤተ ክርስቲያኑን መግለጫ የቤተ ክርስቲያንን ትእዛዝ ካለማክበር የመጣ እብሪተኝነት ነው። እዩ ጩፋ አሁን ብቻ አይደለም፣ በነገራችሁ ላይ ከዛሬውም በፊት ካውንስሉ ባወጣበት መግለጫ እጅግ በጣም የሚሰቀጥጥ አንድ መንፈስ ቅዱስ ይጠቀምብኛል ከሚል ሰው የማይጠበቅ በጣም ነውረኛ ንግግሮችን ሲናገር ነበር። ከዚህ በፊትም ያው በአደባባይ 2 ጊዜ በአስገዳጅ ሁኔታ ውስጥ ስለገባ ይቅርታ የጠየቀበት ሁኔታ እንዳለ ቢሆንም ግን መልሶ መላልሶ ሲነኩት እንደ አገልጋይ ጸጥ ብሎ ከማለፍ ይልቅ መርዛማ ቃላቶችን እየተጠቀሙ መሪዎችን ያለመታዘዝ ነገር ያመጣል። የኢትዮጵያ ቃለ ሕይወት ቤተክርስቲያን መሪዎች በስራቸው በሚሊዮን የሚቆጠር ህዝብ አለ። እዩ ጩፋ ቴሌቪዥን እና እግረ መንገዳቸውን የእሱ አዳራሽ ውስጥ ብልቃጥ ለመግዛት የሚሰባሰቡ ህዝቦችና ተአምራት ናፋቂዎች ብቻ ነው እሱ ጋር የሚሰበሰቡት። ሌላ ታሪክ የለም። መሪ አይደለም። ምክንያቱም ይሄ ሰው አብቅቶ ደህንነት አስተምሮ ብዙ ሰዎችን ወደ ወንጌል የሚጨምር አይደለም። የውሸት ትርክት መድረክ ላይ እንደዚህና እንደዚህ ይሆንላቸዋል የሚል ሰዎችን ልክ በአፉፋ ተሞልቶ አየር ላይ እንደሚንሳፈፍ ባሎን በአየር እየነፋቸው በአጉል ተስፋ አየር ላይ እንዲሳፈፉ አድርጎ ተጨባጭ የሆነውን ገንዘብ ኪሳቸው ውስጥ ያለውን ከረንሲ ወይም መገበያያ ወደ ራሱ ባንክ የሚጨምር ሰው ነው። እሱ በንግግር እንደሚባረኩ እንደሚከፈትላቸው ያወራል። እነሱ ከኪሳቸው አውጥተው ብልቃጥ ዘይቱን ይወስዳሉ። የሱ ፎቶ ያለበትን ቀቢጽ ነው ቀጺብ የሆነ ተስፋ ለሰዎችን በመስጠት ራሱን ያካበተ ራሱን ባለጸጋ እያደረገ ያለ እስካመር ነው ወይም አጭበርባሪ ነው። ሌላ ታሪክ የለ እና ይህቺ ቤተክርስቲያን ነቅታበታለች። በእርግጥ ዘግይተዋል፣ አብያተ ክርስቲያናት ዘግይተዋል። እኛ እንኳን መጮህ ከጀመርን ምንም እንዳልተፈጠረ ጸጥ ብለው ነው ቁጭ ያሉት። ልክ እንደ መሰረተ ክርስቶስ ቀድመው እንደ ቀቢጽ ልክ እንደ መሰረተ ክርስቶስ ቤተክርስቲያን መሰረተ ክርስቶስ ከዚህ በፊት 13 የሚያክሉ ሐሰተኛ ነቢያት አስተማሪና ሐዋርያንን የሚሉ ግለሰቦችን በስምና በአድራሻ ጠቅሳ እነዚህ ጋር ህብረት የለኝም ብላ በአደባባይ ተናግራለች ቤተክርስቲያኗ። በዛ ሰዓት ላይ የቤተክርስቲያኗ ፕሬዝዳንት የነበረው ሰው መከራ ደርሶበታል። አንዳንዶች ከሰውት እስር ቤት ሁሉ ቆይቷል። ምንድነው የመሰረተ ክርስቶስ ፕሬዝዳንት የነበረው ሰው በጊዜው ማለት ይሄን ያክል ሰውን የሚያሳድዱ ሰዎች ናቸው። ቤተክርስቲያን የሚመራውን ሰው እስኪታሰር ድረስ ማለት ነው። እና ፓስተር ቴድሮስ ቴንኪው ኤርሚ ቴንኪው
ፓስተር ቴዎድሮስ የተባለ ፓስተር ቤተክርስቲያኗ ፕሬዝዳንት የነበረውን ወንድም ማለት ነው አሳስረውታል። ምንድን ነው የእነዚህ ሰዎች አቅም ስትሉ፣ እነዚህ ሰዎች በጣም ትልቅ አቅም ገንብተዋል። በተለይ ፋይናንሻሊ ከዚህ ምስኪን ህዝብ ዝም ብሎ የንግግር ተስፋን ከነሱ አንደበት አሚን እያለ እየዘለል እየተቀበለ ግን በህይወቱ ላይ ምንም የሌለ ክህደት ውስጥ ዲሉዥናል እንዲሆን ያደረጉት ምናባዊ ህዝቡ በቅዠት እንዲመታ ነው ያደረጉት። እነዚህ ሰዎች መድረኩን ከሞሉት በኋላ ህዝቡ በምናብ አይሰራም፣ ግን ሀብታም እንደሚሆን እርግጠኛ ነው። ትጋት የለውም፣ ግን ባለጸጋ እንደሚሆን እምነት አለው። እጁ ላይ ያለውን ገንዘብ እነሱ ኮሮጆ ውስጥ ይከታል። ከዛ ታምራዊ የሆነ ገንዘብ የአካውንት ውስጥ እንደሚገባ ተስፋ የሚያደርግ ህዝብ ነው። ሴቷ ከውጪ ሰው መጥቶ እንደሚያገባት ሀብታም እንደምትሆን ድንገት አይኗን ጨፍና ስትገልጥ ታምራዊ ገንዘብ ህይወቷን እንደሚሞላው ነው የምታስበው። ወንዱም ልክ እንደዚሁ አብዛኛውን ንግግራቸው ይከፈትልሃል፣ ይሰጣል፣ ትወጣለህ፣ ይሳካልሃል የሚል ነው። ምናብ ነው፣ ውሸት ነው። ግን ሰው ይሄንን ውሸት እየሰማ መኖር ይመርጣል። ልክ አደገኛ ስቃይ ውስጥ ያለን ሰው ዶክተሮች ማደንዘዣ እንደሚወጉት፣ ህመሙ እንኳ አልተወሰደም ከላዩ ላይ ህመሙ አለ፣ ግን በህመሙ ምክንያት የሚመጣውን ስቃይ በማደንዘዣ ከአይምሮ ጋር የሚያደርሰውን መልእክት፣ ህመሙ ወደ አይምሮ የሚያደርሰውን የስቃይ መልእክት እንዲያቆም አይምሮውን በማደንዘዣ እንደሚያደነዝዙት እነዚህ ሰዎች ሪያሊቲው ኢትዮጵያ በድህነት ውስጥ ያለች ሀገር ናት። ብዙ የስራ አጦች አለ። የስራ አጥ ቁጥር ከበዛበት ቤተ እምነት መካከል አንዱ ደግሞ ሁሉም ቤተ እምነት ውስጥ የስራ አጥ አለ። ድሃ ሀገር ውስጥ ስለምንኖር ሙስሊሙ ጋር ብትሉ የስራ አጥ ቁጥር አለ። ኦርቶዶክሱ ጋር ብትሉ፣ ኤቲስቱ ጋር ብትሉ፣ እምነት የለሹም ጋር ማለት ልክ እንደዚሁ እንደ አንድ ኢትዮጵያዊ የፕሮቴስታንት እምነት ተከታዩ መካከል የስራ አጥ ቁጥር እጅግ ብዙ ነው። እንደ ድሃ ሀገር ግን ስራ የሌለውን ስራ እንዳለው እንዲያስብ ምንም አካውንት ውስጥ የሌለው ድንገት አካውንቱ ባለ ልክ እንደ ቁማር ማለት ቁማር የሚጫወት ሰው እጁ ላይ ያለውን የመጨረሻ ሳንቲም አሲዞ የሚበላው ሁልጊዜ ቀደም እኮ ተበልቷል፣ አሁን እበላና ሀብታም ሆናል የሚል ተስፋ ስላለው ነው። መንፈሳዊ ቁማርተኞች ናቸው እነዚህ ሰዎች። ትሄዳለህ፣ የባለፈው ዘይት እኮ ምንም አላመጣም፣ ግን ጨርሰኳል። እናትህን ቀብታል፣ አባትህን ቀብታል፣ አክስትህን ቀብታል፣ ምንጅላትህን ቀብታል፣ አጎትህን ቀብታል፣ መሬቱን ቀብተዋል፣ ፓስፖርትህን ቀብተዋል። ዶ ፓስፖርትህን ቀብተህ ረጥበው ሌላ ፓስፖርት ሁሉ ልታወጣ ተበላሽቶ ቀነቀጠሩ ተይዞልሃል። ግን አሁንም ተስፋ ታደርጋለህ። ያኛው ዘይት ጨርሰህ ይሄኛው ዘይት እኮ አልሰራም፣ በዚህኛው ዘይት ደግሞ ያልፍልኛል ብለህ ሌላ ዘይት ትገዛለህ። አለቀ። ለምን? እነዚህ ሰዎች የውሸት ወንጌል ህዝቡን ስላስታጠቁት እና አበባዬ ቴንክ ዩ ታለም እና ይሄ የውሸት ነው እና መጽሐፍ ቅዱስም የሚናገረውን አንድ ነገር ገደል ግባ ይለኛል። ተመስገን። እሺ እገባለሁ፣ ገደል እገባለሁ፣ ችግር ግን እስቲ መጨረሻ ላይ ከመግባቴ በፊት ነግሬክ ልግባ እና አንድ ነገር ልንገር ዮሴፍ። ምንድነው መሰለ መጽሐፍ ቅዱስ ላይ የተገለጠውን የገንዘብ አፍቃሪነት በዋናነት የሐሰተኞች ምልክት እንደሆነ መጽሐፍ ቅዱስ ይናገራል። ሁለተኛ ጴጥሮስ ምዕራፍ 2 ላይ ስትሄድ በመዳራትና ገንዘብን በመውደድ ይራቡባቸዋል የሚል ቃል ተጽፏል። እዛ ደግሞ አንደኛ ጢሞቴዎስ ምዕራፍ 6 ላይ ሄደ ስታነብ አንዱ ካራክተራቸው የእነዚህ ሐሰተኞች ገንዘብን መውደድ እንደሆነ ዮሐንስ መልእክት ላይ ሄደ ስታነብ ዓለምን የሚወድ ፒስፉል ቴንክ ዩ ዓለምን የሚወድ ሰው ከአባት እንዳልሆነ የአባት ፍቅር በውስጡ እንደሌለ፣ ዓለምን መውደድ ደግሞ የአይን አምሮት፣ የስጋ ምኞት፣ ስለ ገንዘብ ያለ መመካት ነው። እንደዚህን የሚያደርግ የአባት ፍቅር በውስጡ የለም ይላል። አባቱን ወይም የአብ ፍቅር በውስጡ የሌለ ደግሞ እውነተኛ አገልጋይ ሊሆን አይችልም። ስለዚህ ሐሰተኞችን ብዙ ጊዜ ስታያቸው ኮንሰርን የሚያደርጋቸው የምድራዊ ነገር እንደሆነ ታውቃለህ። እዩ ጩፋን ስታይ ዘላለም ሰማያዊ ቤት ነው የሚታይክ? እስቲ ልጠይቅ ዮሲ፣ ሰማይ ነው የሚታይክ? የዘላለም ህይወት ነው የሚታይክ ወይስ ምድር ላይ ከበርቻቻ አድርጎ መኖር ነው የሚታይክ? እስቲ በእውነት እንዴት ነው ማስበው መሰለህ አቤላ፣ ያንተን ብዙ ጊዜ ያንተን ዲስከሽን ምናምን ሰምቼ አውቃለሁ።
በአንዳንድ ነገሮችም ደግሞ በጣም በቃ ማለት ራስን እስከ መጉዳት ድረስ ምናምን እንትን ስትል ምናምን አንደርስታንድ ዩ። አሁን እኔ እንዴት ነው የምወስደው መሰለ? አሁን ዘይት ሽያጭ መጽሐፍ ቅዱሳዊ አይደለም፣ እኔም አልቀበለውም። በዘይት ጸልዩ ተባለ እንጂ ዘይትን ሽጡ አልተባለም፣ አልቀበልም። ገንዘብ ማፍቀር፣ ገንዘብ ላይ እንደዚህ ፎከስ ማድረጉም አልቀበልም። ምክንያቱም ወንጌል ከሰማይ የመጣ ስለ ዘላለም ሕይወት ነው መጀመሪያ። በእርግጥ ወንጌል ይባርካል። ጌታ በሰማይም በምድር ስልጣን ሁሉ የእሱ ነው። ግን ዋና ፎከሱ ክራይስት ነው መሆን ያለበት። እሱን አምናለሁ። ነገር ግን አሁን እዚህ ጋር ሰዎች ባለመታመን ያንን ነገር ስላደረጉ ብቻ ከአጋንንት ናቸው፣ ይሄ ጥንቆላ ነው፣ ድግምት ነው ማለትን በጣም እፈራለሁ። ደፍሬም አይደለም እንደዛ፣ ምክንያቱም አይደለም ብዬ ስለማመን። ምክንያቱም በክርስቶስ ኢየሱስ ስም አጋንንትን ያወጣሉ፣ ወንጌልን ይሰብካሉ፣ የታመሙትን ይፈውሳሉ። ይሄ ከእግዚአብሔር የተቀበሉት ጸጋ ነው ብዬ አምናለሁ። ግን ያ ጸጋ ታምኖ ለጌታ ፐርፐስ ብቻ አድርጓል አላደረጉም። ያንን ጌታ እንግዲህ አገልግሎታቸው ላይ የፍርድ ቀን ያው ፍርዳቸውን ያገኛሉ ብዬ አምናለሁ። እኔ እንደዛ ነው የማምነው እንጂ ጥሩ ነው። ይህ የግል እምነትህ ስለሆነ ማለት ነው። መጽሐፍ ቅዱስ ላይ ማቴዎስ ምዕራፍ 13 ላይ ያሉትን ሰዎች ምንድን ነው የምትላቸው? በስሙ አጋንንት ያስወጡት ሰዎች አገልጋይ የነበሩ ከዛ መሀል ላይ ሸርተት ያሉ ናቸው ወይስ መጀመሪያም ሐሰተኛ የነበሩ ሰዎች ናቸው? ወደ ውጭ ያስቀራቸው እሱ ያው ራሱን የቻለ አውድ አለው። ሙሉ እንትኑን እኮ አውዱን ሙሉን ታነበዋለህ? ልክፈትልህ? እሺ፣ ለሌሎቹም ትምህርት ሊሆን ይችላል ቢነበብ ጥሩ ነው። ማቴዎስ ወንጌል ምዕራፍ 13 እንትን ሞባይል ዛሬ የለችም አብራኝ። የት እንደጣልኳት ጠረጠራለሁ። ማገኛት ይመስለኛል። አይፎኔ ታገኛለህ። አሜን ሃሌሉያ። ማቴዎስ 7 ላይ አቤላ ማቴዎስ 7 ማጋንንት 13 ልክ ነህ። 7:13 ያልኩት ቁጥሩ ነው። እሺ፣ በጠበበው ደጅ ግን ወደ ጥፋት የሚወስደው ሰፊ ነው። ይሄኛው ነው እርግጠኛ ነኝ አባ። ምዕራፍ 13 ቁጥር 21 ላይ ነው የፈለከው መሰለኝ። 13 ነው ግድ የፈለኩት። እሺ ሞክር። ነው አቤላ። ማቴዎስ 13 ነው። 13 ሆነ ብቻ እንትን የሚለው ነው የምፈልገው አቤላ። በዚያ ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገሩ። ቁጥር 21 ላይ 7:21 ኦኬ 7:21 እሺ። ከዛ በፊት ያለውን ላንብብ። እሺ 7:21 ከ13 ጀምረህ እስኪ። አውዱ ከ15 ጀምሮ ነው ያለው። እሺ ከ15 ጀምሮ የበግ ለምድ ለብሰው ልክ ነው። የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩሎች ከሆኑ ከሐሰተኛ ነቢያት ተጠበቁ። ከፍሬያቸው ታውቋቸዋላችሁ። ከእሾህ ወይን ከኩርንችትም በለስ ይለቀማልን? እንዲሁም መልካም ዛፍ ሁሉ መልካምን ፍሬ ያደርጋል፣ ክፉም ዛፍ ክፉን ፍሬ ያደርጋል። መልካም ዛፍ ክፉን ፍሬ ማፍራት ወይም ክፉ ዛፍ መልካምን ፍሬ ማፍራት አይቻለውም። መልካም ፍሬ የማያደርግ ዛፍ ሁሉ ይቆረጣል፣ ወደ እሳትም ይጣላል። ስለዚህ ከፍሬያቸው ታውቋቸዋላችሁ። በሰማይ ያለው የአባቴን ፈቃድ የሚያደርግ እንጂ ጌታ ሆይ የሚለኝ ሁሉ መንግስተ ሰማያት የሚገባ አይደለም። በዚያም ቀን ብዙዎች ጌታ ሆይ በስምህ ትንቢት አልተናገርንምን? በስምህ አጋንንት አላወጣንምን? በስምህ ብዙ ተአምራት አላደረግንምን? ይሉኛል። የዚያን ጊዜ ከቶ አላውቃችሁም እናንተ አመፀኞች ከእኔ ራቁ ብዬ መሰክርባችኋለሁ ይላል።
ስለዚህ ይሄ አውዱን በጠበቀ መንገድ ከምዕራፍ 7 ከ15 ጀምሮ ስታነበው 15 ላይ የበግ ለምድ የለበሱ ናቸው፣ በውስጣቸው ነጣቂ ተኩሎች ናቸው። ከዛ ከነዚህ ሐሰተኞች ተጠበቁ ይላል። ከዛ ከፍሬያቸው ታውቋቸዋላችሁ እያለ ስለ ካራክተራቸው ይናገርና ጌታዊ ጌታ ሆይ እንደሚሉት በስሙ አጋንንት እንዳወጣን እንደሚሉት በስሙ ተአምራት አድርገናል እንደሚሉት ይናገርና ግን አላወቅኳችሁም ይላቸዋል። እና አሁን እዚህ ጋር ባለው ሐሳብ መሰረት አጋንንት ማስወጣት የእውነተኝነት ወይም የእግዚአብሔር ሰው ምልክት እንደሆነ ይናገራል ወይ የሚል ጥያቄ ነው ጠይቅ። ቅድም አጋንንትን ያወጣሉ ይፈውሳሉ አልክ። እነዚህም ሐሰተኞች በስም አጋንንት አስወጥተናል፣ ተአምራት አድርገናል፣ ፈውሰናል እያሉት ጌታ ግን አላቃችሁም እያላቸው ምን ትላለህ ስለነዚህ? እንግዲህ በዚህ ስፍራ ላይ ስለ ሐሰተኛ ነቢያቶች ነው የሚናገረው አይደለም። ናግባና አንተም እንዳነበብከው ታምራት እንዳደረጉ ነው። ያው አጋንንትን ማውጥቶ እንደነበረ በስም ታምራትን አድርገናል እያሉ እንደሚናገሩ ነው። ነገር ግን የአገልግሎታቸው ኳሊቲ ይመስለኛል። ምክንያቱም ተኩላ ማለት ያው የበግ ለምድ የለበሱ ማለት አስመሳዮች ማለት ነው። ማለት ከላይ ሌላ ከውስጥ ሌላ ማለት ነውና ይሄ ይመስላል እንትኑ። ግን ጥያቄ የሆነብኝ እዚህ ጋር አቤላ ምንድነው መጽሐፍ ቅዱስ በእኔ ያመኑት እነዚህ ምልክቶች ይከተላቸዋል ይላል፣ በስሜ አጋንንትን ያወጣሉ ይላልና ይሄ ለስፔሲፊክ ለነዩ ጩፋ የተሰጠ አይደለም። ይሄ ቃል እኮ ለሁሉም አማኞች እና በሽተኞች አረጋለሁ በልጅነት ስልጣን በጌታ ስለምታምን በስሙ አጋንንት ታስወጣለህ። አዎ። ስለዚህ እነዩ ጩፋን ስፔሻላይዝድ የሚያደርጋቸው ነገር የለም ማለት ነው በዚህ ጉዳይ። እኔ እንግዲህ መረዳቴ ምንድነው ሙሉ በሙሉ ከአጋንንት ነው የሚለውን አልወሰድኩም እኔ። ምክንያቱም በሽተኛ ይድናል፣ ወንጌል ክርስቶስ ኢየሱስን ይሰብካሉ፣ ግን ገንዘብ ይወዳሉ፣ ገንዘብ ላይ ፎከስ ያደርጋሉ። እሱ ትክክል አይደለም። ቁሶቹን መሸጡ ትክክል አይደለም። ለአገልግሎታቸው ኳሊቲ ደግሞ እነሱ ፍርዱን ያገኛሉ። ገንዘብን መውደድና እግዚአብሔር መውደድስ አንድ ላይ ይሄዳል? ዮሴፍ አንድ ላይ አይሄድም። ግን ይሄ ምንድነው ሰዎች የተለያዩ አይደለ? ሰዎች እኮ ለእግዚአብሔር መታመን አለመታመን የሰዎቹ ማንነት ይወስናል። ገንዘብን የሚወድ ከአባት አይደለም አለን ዮሐንስ በመልእክቱ ሲናገር። ገንዘብን የሚወድ ዓለምን መውደድ ነው። ገንዘብን መውደድ ዓለምን የሚወድ ደግሞ ከእግዚአብሔር አይደለም። ገንዘብን መውደድ የምልህ ልክ እኔ እናንተ እንደሚያስፈልገን የሆነ ገንዘብ እኮ ያስፈልጋል ለሰዎች መሰረታዊ ነገር እንደሚያስፈልገን ገንዘብን ለትክክለኛው ዓላማ መፈለግን ሳይሆን እያለ ያለው ባይብል የእግዚአብሔርን አስበልጠህ ገንዘብን ስትፈልግ ግን ገንዘብን መውደድ ይባላል፣ ወይም ገንዘብን ጌታ ማድረግ ነው የሚባለው። በዛ ደረጃ ገንዘብን እላያቸው ላይ ያነገሱ ሰዎች የአባት ፍቅር የላቸውም። ለምን? ዓለምን ስለሚወዱ ነው እያልኩ ያለሁት። ስለዚህ እነኚህ ሰዎች አሁን ገንዘብም አሁን ሲባል ያው ወንጌል እንደሚሰሩበትና የተለያየ ቦታ ላይ ለፕሮግራሞች የሚወጡ ወጪዎች የቴሌቪዥን እንደዚህ እንደሆነ ያው ይናገራሉ። ውስጡም ግን ያው እንደሌላ ቸርች አሁን እኔ ያለሁበት አሁን ሙሉ ወንጌል ነው። እንደ ሙሉ ወንጌል ቤተክርስቲያን አሁን በሽማግሌዎች ምናምን የሚተዳደር አይደለም። አንድ ሰው ነው ፈላጭ ቆራጭ። ይሄ ሊሚቴሽን አለ እዛ ጋር ማለት ነው። ይሄን እኔ ሰፖርት አደርጋለሁ ማለት አይደለም። ግን ምን መሰለክ ለእግዚአብሔር በማወቅም ባለማወቅ አይ ቲንክ ሜክ አድርገናል ፖይንታችን ብዬ አስባለሁ። ኤርቢ እንኳን ደህና መጣ፣ ሰላም በሉ። ሌላ የምጨምረው አሁን ሐሰተኛ ነቢያቶች እንግዲህ ድሮም ነበሩ፣ ዛሬም አሉ፣ ለወደፊትም ይኖራሉ። አሁን ደግሞ በጣም እንዳሸን በጣም እየበዙ ያለበት እንትን ነው ያለው እና በተለየ እድሜ ለዚህ ለሶሻል ሚዲያ የማናየው ጉድ የለም እና ሁሉም ያው ራሱን እየሰየመ ይነሳል። ምን ይላል?
ይሄ ለወንጌልም ጠንቅ እንደሆነ አምናለሁ። ሰዎች ወደ ጌታ እንዳይመጡ እምነቱን መሳለቂያ ያደረጉት በጣም ብዙ ወጣ ያሉ አሁን እዩ በጣም ፖፑላር ስለሆነና በቴሌቪዥን ምናምን ስለሚታይ ነው። በየእንትኑ በየጉራንጉሩ በጣም ብዙ ጉድ ነው ያለው። አሁን ትክክለኛ አማኝ ክርስቶስ ኢየሱስን አምኖ ደግሞ በትክክለኛ መንገድ የሚሄደው ማለት ነው። አሁን እዚሁ ላይ ፎከስ አድርገን ሁል ጊዜ እነሱን የምንተች ከሆነ ምን ሰዓት ነው ወንጌል የሚሰበከው? እግዚአብሔር ቤት ወንጌል ምንድን ነው? ለአንተ ምንድን ነው ወንጌል? ወንጌል ነው፣ የምስራች ነው። የክርስቶስ ኢየሱስን አዳኝነት ለፍጥረታት መናገር ነው። ግን ከነሱ ጋር ሳጠገባ ውስጥ ሁል ጊዜ ትችት ላይ እንትን ከሆነ ስለዚህ ኢየሱስ እየበላ አይደለም ያልከኛለሁ። ኢየሱስ ተሳስቷል ያልከኝ፣ ስለ ሐሰተኞች መናገሩ ኢየሱስም ስህተት ነው ያልከኝ። አይ ተሳስቷል አላልኩም። ጳውሎስ ደጋግሜ ነገርኳችሁ ይላል ስለ ሐሰተኞች፣ እሱም ተሳስቷል ጳውሎስ። አይ ተሳስቷል አላልኩም። ምናልባት ወንጌል የሚሰራበትን ታይም ከሆነ ያበላሸው ጳውሎስ፣ እሱንም ወንጌል መቼ ነው የምትሰራው ትለዋለህ? መንግስተ ሰማያት ከሄድክና ካገኘከው። ለምንድን ነው እንደዛ የምልህ? ጳውሎስ በእንባ ሁሉ ነው አሁን የምነግራችሁ ይላል ለእነዚህ ሰዎች፣ ለፊልጵስዩስ ሰዎች ጳውሎስ እንደዛ ነው የሚላቸው። እንደዚህ ይላል ፊልጵስዩስ መጽሐፍ ምዕራፍ 3 መጨረሻ ቁጥር ላይ ብዙዎች ይላል ምዕራፍ 3 ቁጥር 18 ላይ ብዙዎች ለክርስቶስ መስቀል ጠላቶች ሆነው ይመላለሳሉ። ብዙ ጊዜ ስለ እነርሱ አልኳችሁ፣ አሁን እንኳን እያለቀስኩላቸዋለሁ። መጨረሻቸው ጥፋት ነው፣ ሆዳቸው አምላካቸው ነው፣ ክብራቸው በነውራቸው ነው፣ ሐሳባቸው ምድራዊ ነው። ስለዚህ ጳውሎስ ምን ያህል ጊዜ ነው የተናገረው ስለነዚህ ስለ ሐሰተኞች? ብዙ ጊዜ። አሁን እንኳን እያለቀስኩ በእንባ ነግራቸዋለሁ ይላል። ስለዚህ ጳውሎስ ወንጌል የሚሰራበትን ሰዓት ወንጌል እንዳልሆነ እያወቀ ነው የተናገረው ማለት ነው። ኦኬ እንግዲህ ጌታም ለነ ጴጥሮስ በጎቼን አሰማራ ግልገሎቼን ጠብቅ ሲል በቃ ጌታም ወንጌል እንዳይሰራ ያፈልጓል ማለት ነው በአንተ አንደበት። እንደዛ ማለት አይደለም። ስለዚህ እንድታቅ የምፈልገው ነገር ወንጌል እየተሰራ ነው እዚህ ቤት። እዩ ጩፋን መግለጥ ፓርት ኦፍ ጎስፐል ነው። ያባ እዛ ጋር ለኦርቶዶክስን ቤተ እምነት መጣራት ወንጌል እንደሆነ ሁሉ እዚህ ጋር ደግሞ ይሄ የወንጌል አገልግሎት ነው። ኦንሊ ጂሰስን ዲፌንድ ማድረግ ወንጌል እንደሆነ ሁሉ እነዚህን ሰዎች ሰውን እንዳይበሉ፣ እንዳይዘነጥሉ፣ ማህበሩን እንዳይከፍሉ፣ የእግዚአብሔርን ቤተክርስቲያን መልክ እንዳያጠለሹ ህዝብን ማሳሰብ፣ ማንቃት የወንጌል አንዱ ክፍል ነው። ኦፍ ኮርስ ትክክል ነው። ስለዚህ አሁን ወንጌል መቼ ነው የሚሰራው ምናምን እንዳትለን፣ እየሰራ ነው። አሁን የምንጠቅሳቸው የእግዚአብሔር ቃል ሀሳቦች የወንጌል አንዱ ክፍሎች ናቸው እንጂ ከወንጌል የተለዩ አይደሉም። ሰላም ላንቺውን እህት አለም፣ እንዴት ነሽ? እንኳን ደህና መጣሽ። ግን አቤላ ምንድነው እኛ የወንጌል አማኞች አብያተ ክርስቲያናት ብዙ ጊዜ እንደምታውቀው ማለት ነው የሆነ እንትኖች አሉ ማለት ጎራዎች አሉ። ይበቃናል ካንተ ጋር አንዱን የሚገልጽበት እንትን የሆነ ከፍቅር ይበቃ። ቴንክ ዩ እግዚአብሔር ይባርክ። ብዙ ሰዓት ነው የሰጠው። ኤርሚ ሰላም በሉን፣ ፍቄ ሰላም በሉንና ከዛ ሰርቫንት ደግሞ እናወራለን ከሱ ጋር። እሺ አቤላይ እንዴት ናችሁ? ሰላም ብያለሁ ሁላችሁ። ሰላም ለእናንተ። መስጠት የምትፈልጉት ሀሳብ ካለ አንድ ላይ ሰላምታውን አቀርባችሁ መስጠት ትችላላችሁ። መግለጫውን አይተሃል አይደል? የቃለ ሕይወት ቤተክርስቲያን ደግሞ የዩ ጩፋን የመልስ ምት ካየ እሱም ላይ የምትሰጠው ሀሳብ ካለ ሂድበት። 1-3 ደቂቃ 4 ደቂቃ ሂድበትና ከዛ በኋላ እንመለሳለን። ሰርቫንት ደግሞ አለ ቅድም የተጠቀሰው ጥቅስ ትክክል አይደለም ብሏል። እሱም ደግሞ የተሰማውን ሀሳብ በጥቅሱ ላይ ይነግረናል። ከዛ ፍቄ ደግሞ ታወሩታላችሁ ማለት ነው። ኦኬ አይ ቲንክ በተወሰነ መልኩ
የኢዩ ጩፋን ምላሽ ዝም ብዬ በገረፍታው ነው የሰማሁት ወይ ያነበብኩት ነገር በችኮላ ግን እንደው አሁን ስታነቡት በአግባቡ እየሰማው ነበር ማቲያን እያነበበውና ዘግይቶም ቢሆን እንግዲህ እንዳልከው አብያተ ክርስቲያናቶች ህብረት ማድረግ ያለባቸውንና የሌለባቸውን ለመለየት አንዳንዶቹ የሚለው ይሰመርበትና አንዳንዶቹ እንዲያለው እርምጃ ለመውሰድ ፈቃደኛ መሆናቸው ጥሩ ነገር ነው፣ መልካም ነገር ነው ብዬ አስባለሁ። ምክንያቱም እስካሁንም አቋም ባለመያዛቸው ምክንያት ብዙ ትውልድ ዋጋ ከፍሏል። ብዙ ጄኔሬሽን ያለ አባት ያለ ጥባቂ እንደሚቅበዘበዝ ህዝብ ሆነናል። የሰው መሳቂያ የተለያዩ ቤተ እምነቶች መቀለጃ ሆነናል። ይሄ የሚታይ ፋክት ስለሆነ ማለት ነውና ዘግይቶም ቢሆን እዛ በሳውዝ አፍሪካ ያለውን ምዕመናቸውን ከመጠበቅ አንፃር ያወጡት ማግለጫ እንደ አሁን በፊት የነበረው እንዳለ ሆኖ ጥፋቱ እንደ ጥፋት የሚያወቀቅሰው እንዳለ ሆኖ ግን ደግሞ አሁንም ቢሆን እንደ አባት ለበጎቹ እንደሚራራ እረኛ ከዚህ በላይ ኖ ሞር ማለት መቻላቸው ትልቅ ነገር ነው ብዬ አስባለሁ። መጽሐፍ ቅዱሳዊ ማካሄድ ግን ደግሞ ስቲል እንግዲህ ለዚህ ነገር የተከሻ መለካካት ምላሾችን በግልጽ በአደባባይ ከባካፕ ከሚደረግ የስልጣን ምንድነው መመካት ጋር ይመስለኛል ምላሽ የተሰጠው በዚህኛው ሳይድ ማለት ነው በኢዩ ጩፋ ሳይድና የመጀመሪያው እንትኑን በደንብ ስትሰሙትም ስታነቡትም መግለጫውን ስትሰሙት የመጀመሪያው በጣም የሚገርመው ነገር የሰውየውን ማንነት የሚያሳዩ ጽሁፎች ራሱ የጻፋቸው የሚመስሉ የሰውየውን ማንነት የሚያሳዩ ንግግሮችና ጽሁፎች ናቸው። ገና እንደጀመረ አከርካሪው የተሰበረ አክራሪ ቡድን ምናምን አይነት ብሎ ነው የገለጸው። እንደ አንድ ቤተ እምነት ስፔሻሊ ቤተ እምነት እንደሚመልስ ወይም ለቤተ እምነት ምላሽ እንደሚሰጥ ሰው ስትመልስ እንኳን አንደኛ የምትመርጣቸው የምትጠቀማቸው ቃላቶች አሉ። የዱርዬ ቋንቋዎችን አትጠቀም። በየመንገዱ ለግለሰብ ለክፉ ደግ ለምትነጋገረው ሰው የምትመላለሰውን አይነት ምልልስ አይደለም የምትመላለሰው። አንደኛው እሱ ነው። ይሄ የነገሮቹን ለመግለጽ የሞከረበት መንገድ ከዛ ደግሞ ወስዶ ያንን ነገር እንግዲህ እንዳያችሁት መግለጫው ላይ ደግሞ ሌሎቹ ስህተቶች ምንድናቸው? እሱ የሚያደርጋቸውና የሱ ባህሪያት የሆኑትን ነገሮች እነሱ መሪዎቹ ላይ ወስዶ ለመለጠፍ ሲሞክር ታያላችሁ። ለምሳሌ አንድ የታዘብኩት ልንገራችሁ። ምን ይላል? ራሳቸውን የምንድነው የቃለ ሕይወት ቤተክርስቲያን መሪዎች ነን ብለው የሚጠሩ ራሳቸውን የሾሙ የሚል ኮንሰፕት ማለት ነው ከጀርባ እና እኚህ ሰዎች ቤተክርስቲያን አምናባቸው መርምራቸው ህይወታቸው ተመርምሮ ላይፋቸው ታምኖበት ቤተክርስቲያንን እንዲመሩ ኃላፊነትና ስልጣን የተሰጣቸው ሰዎች ናቸው። በዚህ መንገድ ራሱ እንትን ልትገልጣቸው አትችልም። አሁን የተናገረበትን መንገድ ኤክስፕሌን የሚያደርጋቸው አይነት ሰዎች አይደሉም። ይሄ ምን ያህል የጋጠ ወጥ ባህሪ እንዳለው ከመንፈሳዊ ህይወት ምን ያህል ይራቁ እሱንም ጨምሮ እሱን መሳይ ሰዎች ከመንፈሳዊ ህይወት ምን ያህል ይራቁ እንደሆኑ መንፈሳዊ እንዳልሆኑ የሚያሳይ ነው። አንደኛው አድሬስ ለማድረግ ሌላው ደግሞ ምንድነው አድርሱልኝ አይነት የሰሚ አድርሱልኝ አይነት መልእክት ነው የተጻፈው። ለእንደነዚህ እንዲህ ላሉት ሰዎች ለነዚህ አክራሪዎች ለነዚህ አከርካሪያቸው ለተመታ እኔን ለማሳደድ የሚፈልጉ ማንንም በማይወክሉ ምናምን አይነት እኚህ ሰዎች ቤተ እምነት የሚወክሉ ናቸው። ቤተ እምነትን መወከል ብቻ ሳይሆን ስልጣን ያላቸው ሰዎች ናቸው። በዛ መልኩ የሚገለጡ ሰዎች አይደሉም። ኃላፊነት ያለባቸው ሰዎች ናቸው።
ህዝባቸውን የመጠበቅ ኃላፊነት ስላለባቸው ነው ያንን ያደረጉት። አንደኛው እሱ ነው። ሁለተኛ የታዘብኩት ነገር ምንድነው ባካፕ የተደረገው እንትን የኢትዮጵያ ፔንቴኮስታል አብያተ ክርስቲያናት ህብረት ምክትል ፕሬዝዳንት እና ደግሞ የእንትኑ ምንድነው የካውንስሉ የቦርድ አባል የሚል ታፔላ ለጥፎ እኔ ከናንተ የማንስበት ምንም አይነት ነገር የለም አይነት የሚመስል መልእክት አውቶራይዝድ ነኝ የሚል መልእክት ለማስተላለፍ ነው የተፈለገው እና ዛስ ሶ ፈኒ አውቶራይዝድ ነኝ ስለዚህ ትከሻ ለትከሻ መለካካት የምንችልበት አቅም ኢንፋክት ባለፈውም በዚህ ጉዳይ ስናወራ ሆን ተብሎ የተደረገ እሱን ወደዚህኛው ወደ ፔንቴኮስታል ህብረት ምክትል ፕሬዝዳንት አድርገው ሲሾሙት በዛ ሳይድ ያሉት ሰዎች ሆን ተብሎ በፕላን እንደተደረገ የሚያሳው ግልጽ የነበረ ነገር አካሄድ ነበረ። ምክንያቱም ያኔ ከካውንስሉ ጋር በነበረ ግጭት ምክንያት የመጣ ሹመት ስለነበር ማለት ነው። እሱ ነው አንደኛ እና ትከሻ ለትከሻ እንለካካለንና ምንም አታመጡም ነው መልእክቱ እሱ ነው። እና እሱን ታዝቤያለሁ በጣም በሚገርም ሁኔታ። ከዛ ይሄንን ባካፕ ካደረገ በኋላ ደግሞ የሚያስቀው ይሄ ምላሹ ላይ ምንም አታመጡም ነው። አጠቃላይ ጀነራል ደብዳቤውን ስንረዳው ምንም አታመጡም እናንተን ገለል አድርጌ እዛ ካለው እንትንም ጋር ቢሆን ግንኙነት መፍጠር ይችላል አይነት የድፍረትና የንቀት ምላሽ ነው። ይሄ ኢንፋክት ከካውንስሉ ጋርም በተደረገው ነገር ከዚህ በፊት እንግዲህ ከነ ችግሩ ካውንስሉ እዛው ያዘውና ከነ ችግሩ መለካካት እንደሚችል ነግሯቸዋል። ሌላው ምንድነው የህዝብ እኔ በጣም እኮ አንዳንዱ አገላለጾቹ ያስቃሉ እንደው በደንብ ስትሰማቸው ማለት ምን ይላል ምንድነው የተከበረ ህዝብ የምመራ ይላል እንትኑ ላይ ደብዳቤ የተከበረ ህዝብ የሚመራ ሰው ህዝብ የሚመራ ሳይሆን ኢንፋክት በህዝብ የሚበላ ነው መሆን የነበረበት። የተከበረ ህዝብን የሚበላ ሰው ህዝብን የሚመራ ተብሎ ሲገለጥ በጣም ያስቃል። ምክንያቱም በህይወት ዘመኑ ህዝብ መርቶ አያውቅም። he has never been a leader to anybody። አንደኛ መንፈሳዊ ሶሪ ባሩኬ እሺ መንፈሳዊ አገልግሎትን ጭራሽ አያውቀው። ንግድ ነው የሚያውቀው። ከዛ ደግሞ የመንፈሳዊ ባህሪ ማንነት የሚለው ስድብ ነው የሚያውቀው። ይሄን መግለጫዎቹ በተደጋጋሚ ያሳያሉ። ከዚህም በፊት የነበረው በቃላት ደረጃ የተሰጡ መግለጫዎች ነበሩ፣ ኦራል መግለጫዎች ከዚህ በፊት እንዳያችሁት ነበር። በባህሪ ደረጃ በጣም የወረዱ ንግግሮች የተደረገበት አሁን ደግሞ በተመሳሳይ መንገድ እንዲህ ያለ ቤተክርስቲያን ባጭር ግን ነገሩን ለማሳጠር ቤተክርስቲያን የትኞቹም አብያተ ክርስቲያናት ጤነኛ የሚባሉት አብያተ ክርስቲያናት ከዚህ በኋላ በሚኖራቸው እንትን አገልግሎት እኛም እንደግፈው ፑሽ የምናደርገው እዚህም ሶሻል ሚዲያ ላይ ሚዲያው ላይ ባለን መሰማት ሁላችንም ባለን መሰማት ፑሽ የምናደርገው ነገር እንዲህ ያሉ አቋሞች መቀጠልና መጽናት አለባቸው። እንዲህ ካሉ ተኩላዎች ምዕመናችን ህዝባችንን የመጠበቅ ኃላፊነትና ግዴታም አለብን። ስለዚህ ኤኒዌይ አሁን ባለው ሪያሊቲ ግን ያንን ተናግሯል። እስቲ ከዚህ በኋላ ደግሞ ውጤቱን የምናየው ይሆናል። ኤክስኪዩት የማድረግ ኃላፊነት አለባቸው በዛ ያሉት አብያተ ክርስቲያናት። እንዲሁም እዚህም ሰሞኑንም አይ ቲንክ ከትላንት ወዲያም በጭሮ ላይም ተመሳሳይ እንትኖች ወጥተዋል፣ ደብዳቤዎች ወጥተው አይቻለሁ። በየት ሌላው ምንድነው መሰለህ ከኔ እንደ ጥያቄ ሌላው ይሄው ሰው ካውንስል ውስጥ አንድ ወንበር ቅድም እንዳልከው እንዲሰጠው ወይም የኮሚቴ የቦርድ አባልነት እንዲያገኝ የተደረገው ፐርፐዝሊ ነው። በዚህ ኪሳቸው ውስጥ ማህተብ ይዘው የሚዞሩ ፓስተር አሉ፣ የፔንቴኮስታል መሪ ነን የሚሉ ሰው ቢሮ እንኳን የላቸውም እና ማህተብ ሲያስመቱ በየካፌው ነው ወይ ሜክሲኮ ወይ ፒያሳ ወይ ለጋር ሰው እየቀጠሩ ማህተብ የሚመቱ
ሰው ናቸውና በእኚህ ሰውዬ በኩል እንትን ምክትል ሊቀመንበርነቱን ወይም ምክትል መሪነቱን ካገኘ በኋላ አንድ ድምፅ እንትን ውስጥ እንዲያገኝ ተደርጓልና ካውንስሉም ራሱን መጠየቅ ያለበት ይመስለኛል። ይሄ አካሄዱ እየተነሳ እነዚህ ቀደምት ቤተ እምነቶችን እንደፈለገ የሚዘልፍ ለካውንስሉ የማይመለስ ስርዓትና ሕግ አክባሪነትን የማያምን ግለሰብ ዞሮ ዞሮ እንደዚህ አይነት የቦርድ አባልነት ውስጥ መግባት ከጥቅሙ ጉዳቱ እንደሚያመዝን እነሱ ማወቅ አለባቸውና ምንድነው መመዘኛው? የካውንስል ቦርድ አባል ለመሆን መመዘኛው የፔንቴኮስታል ምክትል ፕሬዚዳንት መሆን ብቻ ነው ወይስ የእግዚአብሔር ቃል መመዘኛ አለው? መጽሐፍ ቅዱስ እኮ አንድ ቤተክርስቲያን ራሱ ክራይቴሪያ ያወጣላታል። መመዘኛ ለምሳሌ ጳውሎስ ለጢሞቴዎስ ቤቱን በደህና የሚመራ ልከኛ የሆነ የማይሰክር የማይጣላ ለሚነሱ ጥያቄዎች መልስ መስጠት የሚችልን ሰው ኤጲስቆጶስ አድርግ ይለዋል። አንድ ኤጲስቆጶስ ለመደረግ ጳውሎስ ያስቀመጠው መስፈርት ካለ ካውንስልን የሚያክል ትልቅ ተቋም ውስጥ ቦታ ለማግኘት መስፈርት እንዴት አያስፈልግም የሚለውን ነገር ራሳቸው ማጣራት ያለባቸው ይመስለኛል። ምን ይመስላል እንደዛ። ከዛ አቡሽ አይ ቲንክ አጭር መልእክት አለው። ኤርሚ ሲጨርስ አቡሽ አጭር መልእክቱን ከዚህ ቶፒክ ውጭ የሆነ መልእክቱን አስተላልፎ እንዲወጣ ነው ያስገባሁት አቡሽን። እሱ ካስተላለፈ በኋላ ወደ ፍቄ እንሄዳለን። ምን መሰለህ አቡና፣ ትልቁ እኔ የመጀመሪያው ትልቁ ስህተት ብዬ የማስበው በአብያተ ክርስቲያናቱ መካከል የተደረገው ያላቻ ጋብቻ ነው። ጤነኛ ያልሆነው ጋብቻ ድምፅ አልባ እንዲሆኑ አቅም አልባ እንዲሆኑ አድርጓቸዋል። ዳት ኢዝ ፋክት። በቃ አሁን የሆኑ አካላቶች ካውንስል ስትመሰርት ካውንስል በራሱ መማክርት ጉባኤ እንደማለት ነው አይደል? መማክርት ጉባኤ ማለት የተለያዩ እንደ ኦርጋናይዜሽን ያሉ ወይ ደግሞ የራሳቸው አውቶሪቲ ያላቸው አካላቶች ተሰብስበው የጋራ አቋም የሚይዙበት ማለት ነው። ስለዚህ የጋራ አቋም ወይ የጋራ ኮመን ኦርጋናይዜሽን እንዲኖራቸው ሲደረግ ወይም ደግሞ መማክርት ጉባኤ እንዲኖራቸው ሲደረግ ከነዛ የተወጣጣ አካል መሪ ነው የቦርድ አባል የሚሆነው። ምክንያቱም እኩል ድምጽ እንዲኖራቸው ማለት ነው። እንደውም አስተውለ ከሆነ ከዚህ በፊት በነበረው በኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ጋር በነበረው ግጭት የድምጽ ጉዳይ ነበረ ችግር የነበረው። ምክንያቱም የኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት መሪዎች እነ ፓስተር ጻድቁ አብዶ በሰዓቱ ከእንትኑ ጋር ከዚህ ከካውንስሉ መመስረት ጋር ተያያዘ ከተስማሙ በኋላ ከዛ በኋላ እንደዛ ውስጥ እንዳይቀጥሉ የሆነ ጊዜ ግንኙነቶች ተቋርጠው ነበር። ያኔ የጠየቁት ጥያቄ ምን ነበረ? ድምጻችን እንደ ብዛታችን ለኛ የሚበልጥ መሆን አለበት የሚል መከራከሪያ ስለነበር። ስለዚህ አሁን ዲሲዥኖች ሲደረጉ የሆነ ነገሮች ሲደረጉ ምናምን ድምጽ ያስፈልጋል ማለት ነው። አሁን በስራቸው የተለያዩ ቸርቾችን ያቀፉ እንትኖች በአብያተ ክርስቲያናቶች ወይም ደግሞ ህብረቶች እነዚህ ህብረቶች ስር ያሉ እንትኖችን ነው መርጠው መሪ አድርገው የሚሾሙት ቸርቾች የቸርች መሪዎች። ስለዚህ አምጥተህ እኚህን ሰዎች ስልጣን ላይ ስታገኛቸው ምንም ሊደንቅ አይገባም። መጀመሪያ ከታች ህብረቱን ካውንስሉን ስትመሰርት አካሄዱ ላይ ማጥራት እንደነበረብህ ማወቅ የነበረባቸው አብያተ ክርስቲያናት መሪዎቹ ነበሩ። ያንን ለዛ ነገር ደግሞ አንዳንዶቹ ወጥተው መጸጸትን ይቅርታን ሲጠይቁ ሰምተናል። የችኮላ እንደነበረ ስህተት እንደነበረ አንዳንዶቹ ወጥተው ተናግረዋል እኮ የካውንስሉ አመሰራረት አማካሪ ሆነው ያገለገሉት ማለት ነው። ያ ስህተት ኦልሬዲ ተሰርቷል፣ የሚስተካከል አይመስለኝም። እኔ አሁን ለአንተ ፐርሰናሊ ምንድነው የተሻለው መንገድ ብትለኝ ዲፓርት ማድረግ አስፈላጊ ነው ባይ ነኝ። whatever the reason ዲፓርት ማድረግ ስለ በዚህ አይነት መንገድ መንፈሳዊ አገልግሎትን በዚህ ጋር ብቻ አስቀጥላለሁ ምንድነው
ተክሏን ከበቀላቅዬ አኖራለሁ የሚል አካሄድ ከመጀመሪያውም እኔ ፐርሰናሊ አልስማማም፣ አሁንም አልስማማም። ሶ አቅም እንዲኖር እንደ ያሉ ነገሮች እንዳይደረጉ ካስፈለገ ኢትዮጵያ ወንጌላውያን አብያተ ክርስቲያናት ህብረት ያኔ የነበረውን አይደንቲቲ መልሶ ሊያገኝ ይገባል ባይ ነኝ እኔ ፐርሰናሊ። ይሄ የግል አቋሜ ነው፣ የግል መልከቴ ነው። እዚህ ካውንስል በሚል እሳቤ ውስጥ ግን ሆነ አንድ ላይ ሆነን ተቀላቅለን ማን ከማን ባስተምሩ የተደበላለቀ፣ በምልከታ የተደበላለቀ፣ በህይወት ልምምድ በአገልግሎት ልምምድ የተደበላለቀ በቃ እኮ ውጥንቅጡ የወጣ የሆነ ህብረት እኮ ነው ያለው። ለእንደዚህ አይነት ህብረት ምንም አይነት ጤነኛ እንትን ማስተካከያ ይደረጋል ብዬ አላስብም። አሁን ባለበት ሪያሊቲ ማንም ማንንም ደግሞ ሊያዝ ይችላል፣ አቅም ይኖራል ብዬ አላስብም። የተስማሙት ኮመን በሆኑ 7 አዕማደ ትምህርቶች ነው አለቀ። ከዛ ውጪ ባለ ኢቭን ግራውንድ ላይ ባለ የለም ስምምነት። ጊዜውም እንትን ያለ ይመስለኛል። አንዳንድ ጊዜ መርህ ነው ይመስለኛል። የፕሮቴስታንት ቤተ እምነት መሪዎች መርሃቸው ዝምታ ነው። በቃ ዝም ብለን መስራት የሚል የዝምታ መርህን ያላቸው መናገርን፣ ፊት ለፊት ወጥቶ መጋፈጥን ያለመፈለግ ነገር ስላለ አሁን እነዚህ ሰዎች ሳይቃጠል በቅጠል እንዲሉ አባቶች ሲተርቱ በጊዜ ነገራቸውን ማጥፋት ሲችል ኦዲየንሶቻቸውን ምዕመኖቻቸውን በጊዜ መያዝ ሲችሉ እነዚህ እንትኖች ስር ከሰደዱ በኋላ በህዝቡ ዘንድ የውሸትን ፍቅር በልባቸው ውስጥ ካነገሱ በኋላ አሁን ወጥተው መግለጫ ሲሰጡ ኦሬዲ ህዝቡ ተሸርሽሮ ከዚህ ሐሰተኛ ሰው ጋር ነው ያለው። አሁን ይሄ ሰው ደግሞ እውነቱን የሚለቀው ምን ያህል ሰው ላይክ አድርጎልኛል፣ ምን ያህል ሰው ተከትሎኛል፣ ምን ያህል ሰው አዳራሽ ውስጥ ተገኝቶልኛል በሚል ነው እንጂ ራሱን በእግዚአብሔር ቃል መመዘኝ የሚመዝን ሰው አይደለም። ህዝብ እስኪከተላቸው ነው። ገባ? ሰው ዝም አለ። መጀመሪያ ቃለ ሕይወት ናት ፓወርፉል። መጀመሪያ መሰረተ ክርስቶስ፣ ሕይወት ብርሃን፣ ሌሎቹም ናቸው ፓወርፉል የነበሩት። ህዝቡ የሚሰማው መሪውን ነበረ። ከዛ እነዚህ ሰዎች በትንሹ የጮሁ የውሸት ትርክታቸውን በህዝብ ዘንድ እያሰፈኑ እየፈጠሩ ሲመጡ መጀመሪያ ላይ ወጥቶ እነዚህ ሰዎች ልክ አይደሉም፣ ምዕመን ወደ እነዚህ ሰው ቤት ወደ እነዚህ ሰው አገልግሎት መሄድ የለም ማለት ሲገባቸው ብዙውን ዘመን በዝምታ አሳለፉ። እነዚህ አብያተ ክርስቲያናቶች ግለሰቦች ናቸው ወጥተው ሲጠመዱ፣ አንዳንዶች ስንታገት፣ አንዳንዶች ስንደበደብ፣ አንዳንዶች ኢኮኖሚካሊ ጫና ሲደርስብን እንዳንሰራ ስራችንን ሲያደናቅፉ፣ ሰው እንዳናገኝ የቢዝነስ መስመራችንን ሲቆራርጡ፣ ሰዎች እኛን እንዳይቀበሉ የሚዲያ የማጠልሸት ስራ ሲሰሩ እነዚህ ሰዎች አባቶች የሚባሉ ሰዎች ከጥቂቶች በቀር ሁሉንም አይደለም። የአብያተ ክርስቲያናት መሪዎች አብዛኞቹ ጸጥ ነው ያሉት። ብዙዎቹ የታገሉ ብዙ ሰዎች እንዳሉ አውቃለሁ፣ ግን በአመዛኙ ዝም የሚለው ህዝብ ነበር የበዛው። አሁን ላይ ህዝቡ እነሱ እጅ ገብቷል። በማታለያቸው ውስጥ ነው ያለው። እንደፈለገ ህዝቡን ወደዛም ወደዚህም ያደርጉታል። እዚህ ሳሌ ቃለ ሕይወት መግለጫ ስትሰጥ እየተቃወመ ያለው ቃለ ሕይወት ውስጥ ደህንነት የተማረ ህዝብ ነው። እዩ ጩፋን ወግኑ ቃለ ሕይወትን እየሰደበ ያለው የተቀባ ሰው ያሳድዳሉ፣ ነብይ ይጠላሉ እያለ ያለው ቃለ ሕይወት ወንጌል ሰብካ ደህንነት አስተምራ ያስጠመቀችው ህዝብ ነው። እና መጀመሪያ ላይ ነገሮችን በመጀመሪያው ላይ መናገር በመጀመሪያው ላይ ማሳሰብ ያስፈልጋልና እንደው ይሄንን የታናሽ ሰው ድምፅ የሚሰሙ ከሆነ ቃለ ሕይወትም ሆነ ሌሎች አብያተ ክርስቲያናት የሚቀጥሉትን ወራቶች ዘመቻ ማካሄድ አለባቸው የሚል ጥሪ ነው። ይህን ድምፅ ከሰማችሁ እዚህ ውስጥ ያላችሁ ወደ 200 ምናምን ሰዎች ሰምታችኋል። ይህን ድምፅ ሊሰማሉ አይሰሙም እንዳትሉ ይሰማሉ። ይህን ድምፅ ከሰማችሁ አገር አቀፍ ደረጃ በሐሰተኛ አስተማሪዎች፣ ሐዋርያቶች እና ነቢያቶች ዙሪያ ላይ ትልቅ በጀት ተበጅቶ ስልጠናዎችን ከገጠር እስከ ከተማ ድረስ የቃለ ሕይወት ቤተክርስቲያን፣ የሙሉ ወንጌል ቤተክርስቲያን፣ የሕይወት ብርሃን ቤተክርስቲያን፣ መሰረተ ክርስቶስ ከእንደገና ለህዝቡ ማስጨበጥ አለባቸው ብዬ አምናለሁ። ትልልቅዬ ኮንፈረንሶች መደረግ አለባቸው። ትምህርታዊ ኮንፈረንሶች ህዝቡ እንዲነቃ። ሐሰተኛ ምንድን ነው? ሐሰተኛ ባህሪው እንዴት ነው? ከነማን እንጠበቅ? የትን አንሂድ? የት እንሂድ? የትኛው ቦታ ላይ ብንሄድ እውነተኛ ትምህርት እንማራለን? የት ብንሄድ ስህተት ተቀላቅሎ ይገባብናል የሚለውን
አብያተ ክርስቲያናቶች በትልቅ በጀት ስልጠና መስጠት ያለባችሁ ጊዜ ላይ ያለ ይመስለኛል። ምክንያቱም እግዚአብሔር ለሰጣችሁ ለመንጋውና ለህዝቡ ይጠይቃቸዋል። ዛሬ ህዝቡ የማይሰማችሁ ትናንትና ስላላስተማራችሁት ነው። ዛሬ እነዚህን ውሸታም ሌቦች ራሳቸውን ለማበልጸግ የሚኖሩ የግል ላይፋቸውን እላይ ለመስቀል የሚኖሩ አጭበርባሪዎችን ህዝቡ ሰምቶ እናንተን ላለመስማት ደረጃ የደረሰው ትክክል ነው። ተስፍሽ ፌስቡክ ላይ እኮ አነበብኩት። በጣም ትክክለኛ ጥያቄ ነው። ትክክለኛ ጥያቄን የጠየቀው ጽሁፍንም አይቼዋለሁ እና እዩ ጩፋ ሐሰተኛ ነው የሚሉት አብያተ ክርስቲያናቶች በቦርድ አባልነት እሱ ያለበት ቦታ መገኘታቸው ህዝቡን አትሂዱ ቢሉ ራሱ ጥያቄ ምልክት ውስጥ የሚወድቁ ናቸው። ልክ ነው ጥያቄውና